በአሁኑ ወቅት ፋኖ ከግቡ ለመድረስ ሊከተላቸው ይገባል ያዋጣሉም የምትላቸው ሌላ ስም ስጠው አንተ የፈለከውን ስልት የሚለው ምናልባት ካልተመቸህ ማለት ነው ምን መንገዶች ቢከተል ትክክል ነው የትኞቹ መንገዶቹ ትክክል ናቸው ነው የምትለው ነው ጥያቄ ወደ ልደቱ ከመሄድ በፊት ባጭሩ እሺ ቴዲ ይቅርታ አደከምኩህ ያ አንደኛ ጠመንጃ ላይ ገለው ስለመጣ ጠመንጃውን አጠናክሮ መቀጠል ስልቱን መያዝ መደራጀት የበለጠ ማደግ እና አስፈላጊም ሲሆን ኮንቬንሽናል ውጊያ ማድረግ ነገር ግን ህዝባዊ እንቢተኝነትንና አመጽንም የሚጨምር መሆኑን ፋኖችም ይናገራሉ እኔም ደግፋለሁ ቀደም እንዳልኩ የህዝባዊ እንቢተኝነት ግን ብዙ መደረግ ያለበት ያልተደረገ ነገር እንዳለ አውቃለሁ ያንን ማድረግ እንዳለበትም ሁሉ ጊዜ ይሄንን ሊያደርጉ ለተነሱ ሰዎች ሁሉ ድጋፍ አለኝ ምንድነው የሚችሉትን ሁሉ እንዲያደርጉ አደርጋለሁ ሶ ሁለቱም ተቀናጅቶ መሄድ እንዳለበት አምናለሁ ማለት ነው እሺ አመሰግናለሁ ልደቱ ቀደም ሲል ያነሳሁልህ የተነሱት ጉዳዮች ላይ ያለ አስተያየት እንደተጠበቀ ሆኖ ቀደም ሲል ያነሳሁልህ ጥያቄዎች አሉ እነሱ ላይ አስተያየትን ሰጥ እንደው ለማስታወስ ያክል በንድፈ ሐሳብ ደረጃ ሰላማዊ ትክክል መሆኑ ባይካድ እንኳን በሁኔታዎች ግን ትክክለኛነቱ ጥያቄ ውስጥ የሚገባባቸው ሁኔታዎች አሉ በሰላማዊ ትግል ለመስራት እንዲሰራ መብቱን በሰላማዊ መንገድ ማሳካት እንደሚችል የሚያምን በአንድ ህብረተሰብ በከፊልም ሆነ በሙሉ የሆነ ህብረተሰብ እና ለጫና ለምላሽ ሪስፖንድ የሚያደርግ የሚያሰላ somehow sensibility ያለው አገዛዝ ያስፈልጋል ሁለቱ በኢትዮጵያ በሌሉበት ሁኔታ የሰላማዊ ትግል ስልጣን ባለው ሁኔታ ይሰራል የምትለው እንዴት ነው የሚሉ ጥያቄዎች አሉ ስለዚህ እስቲ እነሱ ጉዳዮች ላይ ሐሳብን ሰጠን ቀደም ሲል የተነሱት ጉዳዮች ላይ ያለ አስተያየት እንደተጠበቀው ጥሩ መጀመሪያ አሁን ከይልቃል ጋር ባደረጋችሁት ጉዳይ ላይ አንድ ነገር ብናገር ጥሩ ይመስለኛል ነገሩን ግልጽ ስለሚያደርገው ማለት ነው ብዙ ርቀት ያለን መስሎ አልታየኝም ከይልቃል ጋር አሁን ምክንያቱም እኔ አንድ አገዛዝ ባለበት ሀገር የፖለቲካ ጥያቄን በኃይል በጠበንጃ በጉልበት ማፈን የሚመርጥ ችግሩን በውይይት በድርድር የመፍታት ፍላጎት የሌለው አገዛዝ ባለበት ሀገር የጠበንጃ አማራጭ አንድ ስልት ሆኖ በተግባር መኖሩ የሚጠበቅ ነው ብዬ ነው ተፈጥሯዊ አይቀርም ስለዚህ ኢትዮጵያ ውስጥ አሁን ያለው ሪያሊቲ ያን የሚያሳይ ነው የሚል እምነት ነው ያለኝ ስለዚህ ለዚህ ነው ጠበንጃ ያነሱን ኃይሎች ትክክል አይደላችሁም ጠበንጃ ማንሳታችሁ የማልለው እንደዚህ አይነት አገዛዝ ባለበት ሀገር ማንንም የህብረተሰብ ክፍል ጠበንጃ ለማንሳት እንደሚገደድ ስለሚገባኝ ነው እና እዚህ ላይ ልዩነት ያለን አይመስለኝም እኔ ችግር ያለው ምንድነው አንደኛ በቃ ይሄ ስልት ብቻ ነው ኢትዮጵያ ውስጥ መተግበር ያለበት ሌላው ስልት ሁሉ አያዋጣም በዚህ መንገድ ብቻ ነው መሄድ ያለብን የሚል አቋም ሲያራምዱ ትክክል አይደለም እላለሁ አንድ ሁለተኛው ማልደግፈው የፖለቲካ ስልጣን ለማያዝም ዘላቂ ውጤት ላይ የሚያደርሰን ይሄ ስልት ነው ወደ ዲሞክራሲ የሚያሸጋግረን ይሄ ስልት ነው ካሉ አልስማማም አሁን ይልቃል በእነዚህ ነገሮች እንደማያምን ነው የገለጸው ልዩነት አለን በያላምን ማለት ነው ችግር የለብኝም ማለት ነው ግን አንድ በጣም ግራ ያጋባይ ነገር አሁን ይልቃል ስትናገር እኔ እስከሚገባይ ድረስ አሁን በዋናነት የሚጠቀሱት በፋኖ ውስጥ ያሉ ሁለት ኃይሎች ናቸው በክፍፍል የሚታወቁት አንደኛው በእስክንድር የሚመራ ነው አንደኛው በዘመነ የሚመራ ነው ሁለቱም ኃይሎች ለስልጣን ነው የምንታገለው ሲሉ ነው ሰው 4 ኪሎ ለመግባት ነው የምንታገለው ነው ሲሉ ነው በግልጽ በአደባባይ ሁለቱም ኃይሎች እነሱም የሚከተሉ ኃይሎች ይሄኑ ሲያስተጋቡ ነው በተለያየ ጊዜ የምሰማው አሁን አንተ ለስልጣን ፋኖ አይታገልም ነው ያልክ ያለው ሌላ ሶስተኛ አልክኮ ምናልባት ተሳስ ያፎልምታ ከሆነ ቀበላለሁ ምን ብለህ አይደለም እንዴ ቴዲ ዳኘና ለስልጣን አይደለም የሚታገለው ብለሃል አሁን የለም እሺ ታብራራ አይደለም እኔም ደስ ነበር ይገባኝ ይልቃል ግን ያፎልምታ ከሆነ ቀበላለሁ አልኩ እንዴም ኤክስፕሌን ያደርጋል ሐሳቡን ምን ማለቱ እንደፈለገ ኤክስፕሌን ያደርጋል አውቶማቲካሊ ያነሳዋለሁ ስላልክ ነው ወደ ኋላ መለስ ብለህ ኋላ ቀንጁን ወይም ደግሞ ሲተላለፍ ልሰማው ትችላለህ እና I was very surprised ምንድነው ይያለ ያለው ብዬ ከፖለቲካ ስልጣን ጋር የሚያገናኘው ነገር የለም ብለሃል ይልቃልና ግልጽ ታረግልናለህ እሱን ግዴለም እሺ ቀጥታ አላልኩም ካልክ ምንም ጥያቄ መከራከር የለብንም እቀበላለሁ ማለት ነው ስላልክ ነው ያነሳው አይደለም ያልኩትም ብያለሁ ግን የተረዳችሁብኝን ሁኔታ ነው ያለው ገባኝ እሺ anyway እሱ ነበር ከዚህም በፊት ደጋግሜ የምናገረው ስለሆነ አንድ አይነት ንግግር ስለሆነ እሱ ነበር ጥያቄ ሌላው ስልት ነው ብዬ ነው ማለት በነገራችን ላይ ለህሉና ሰዎች በሰላማዊ ትግል ሊታገሉ ይችላሉ በጠበንጃም ሊታገሉ ይችላሉ የምርጫ ጉዳይ ስለዚህ አሁን ፋኖ ለምሳሌ ለገጠመው የህሉና ችግር በጠበንጃ መዋጋትን መርጧል የሚገል መንግስት ነው ያለው ህሉናው የተፈታተነ ህሉናውን ሊያጠፋ የሚሰራ መንግስት ነው ያለው ይሄን መንግስት በጠበንጃ እታገላለሁ ብሎ ጠበንጃ ማንሳቱ ስህተት ነው የሚል እምነት የለኝም ስለዚህ እዚህ ላይ ምርጫ ነው የሚል እምነት አለኝ እና አንድ ስልት ነው የሚል እምነት ነው ያለኝ
ስልት አይደለም ማለት ነው። ቴዲ ወደ አነሳው እኔን የሚመለከተውን ጥያቄ ስመጣ ሁለት ነገሮች ናቸው። በጣም መሰረታዊ ጥያቄ ነው የተነሳው በነገር ላይ። አንደኛ መብቴን በሰላማዊ መንገድ አስከብራለሁ የሚል በከፊልም ይሁን በተሟላ ሁኔታ እምነት ያለው ህብረተሰብ በሌለበት ሁኔታ፣ ሁለተኛ ተገቢ ምላሽ ሰጪ የሆነ መንግስት በሌለበት ሁኔታ ሰላማዊ ትግል እንዴት ውጤታማ ይሆናል የሚል ጥያቄ። ሰንስብል በሆነ ደረጃ ሰንስብል የሆነ ለጫና መልስ የሚሰጥ የሚያሰላ መንግስት ወይ ገዢ በሌለበት ወይ ሁለቱም የተባሉት ነገሮች ትክክል ናቸው። ኢትዮጵያ ውስጥ አሁን በተጨባጭ መብቴን፣ ጥቅሜን፣ ፍላጎቴን በሰላማዊ ትግል ማስፈጸም እችላለሁ የሚል እምነት ያለው ሰፋ ያለ የህብረተሰብ ክፍል የለም። ለዛ ነው ሰላማዊ ትግል ውጤታማ መሆን ያልቻለው በተግባር በሰፊው ሲካሄድ የማናየው። መንግስት እንዳልከው ሪስፖንሲቭ አይደለም፣ ግን መንግስት በጎ ምላሽ እንዲሰጥ ለህዝብ ምላሽ በጎ ምላሽም ወዶም ይሁን ተገዶ እንዲሰጥ ማድረግ የሚወሰነው ህዝቡ በሚያደርገው የትግል ጥንካሬ። ስለዚህ ሁለቱም ኢትዮጵያ ውስጥ አሁን የሉም የሚለውን እስማማለሁ። ለዚህም ነው ውጤታማ ያልሆነ። እኔ እኮ ውጤታማ እኮ እየሆነ ነው ያልኩ አይደለም ሰላማዊ ትግል። ስለዚህ የሚቀድመው በሰላማዊ መንገድ ታገሉ ማለት ሳይሆን ሰላማዊ ትግል ምን እንደሆነ ማስረዳት አይደለም ወይ? አንድ መልመጃ አልዘልም ወይ? እንግዲህ 32 ዓመት ይሄኑ ነው ስንናገር ይኖር ነውና አሁንም አልታከተንም እየተናገርን ነው። እያልኩ ያለሁት እኔ አሁን ሰላማዊ ትግል ኢትዮጵያ ውስጥ ቦታ የለውም ማለት ግን ቦታ እንዳይኖረው መደረጉ ትክክል ነው ማለት አይደለም፣ ስህተት ነው። የኢትዮጵያ ህዝብ በጦርነት ጥቅሜን አስጠብቃለሁ ብሎ እንደሚያምነው ሁሉ በሰላማዊ ትግል ጥቅሜን አስጠብቃለሁ፣ ፍላጎቴን አስጠብቃለሁ፣ ለውጥ አመጣለሁ የሚል ጠንካራ እምነት ሊፈጥር ይገባል። ከመፍጠርም አልፎ በተግባር ሰላማዊ ትግል ሊያካሄድ ይገባል የሚል እምነት ነው ያለኝ። ይሄ ባለመኖሩ ነው አሁን ውጤታማ ያልሆን ነው የሚል ነው። ስለዚህ አሁን ባለበት ሁኔታ አዋጭ አይደለም ማለት አይደለም። አሁን በአግባቡ እስካላደረግነው ድረስ በአግባቡ ወደ ማድረግ ምን ሄደው ህብረተሰቡ ተገንዝቦት የአመራር ጥያቄ የመከንት ጥያቄ ሲሆን ነው። አሁን ባለችው ኢትዮጵያ አንድ የፖለቲካ ማን ያቀረበው የምናገረው ነው። የኢትዮጵያ ህዝብ አሁን በሰላማዊ ትግል እምነት አላሳደረም። እምነት ካላሳደረ ደግሞ ሰላማዊ ትግል ሊካሄድ አይችልም ማለት ነው። ሊካሄድ ካልቻለ ደግሞ ለውጥ ሊያመጣ አይችልም ማለት ነው። ተያያዥ ነገሮች ናቸው። ስለዚህ አሁን እያልኩ ያለሁት ምንድነው የኢትዮጵያ የፖለቲካ ኤሊት የኢትዮጵያን ህብረተሰብ በሰላማዊ ትግል ተጨባጭ የሆነ ለውጥ መምጣት እንደሚችል ማስተማር፣ ማስረዳት፣ ማሳመን ይጠበቅብናል። ግን ምንድነው እየሆነ ያለው? በተቃራኒው የፖለቲካ ኤሊቱ በሰላማዊ ትግል አላምንም ብሎ በትጥቅ ትግል ነው ማምነው ብሎ ሰላማዊ ትግልን ሲያወግዝ ነው፣ ዲስካሬጅ ሲያደርግ ነው የምናየው። ይሄ ስህተት ነው። በዚህ እስከቀጠልን ድረስ ኢትዮጵያ ውስጥ ሰላማዊ ትግል ሊጠናከር አይችልም። ህብረተሰቡም በሰላማዊ ትግል ጠንካራ የሆነ እምነት ሊኖረው አይችልም። ይሄ ካልሆነ ደግሞ የምንፈልገውን ውጤት አናመጣም ነው የሚለው። አሁን አንድ ኃይል ትግል ለማድረግ ሲነሳ በአጭር ጊዜ ግቤን ማሳካት ፈልጋለሁ ብሎ ሲያስብ ህብረተሰባዊ ሁኔታውን አሰስ ያደርጋል። ሲመለከት ኦኬ ህብረተሰቡ በአሁኑ ወቅት የሰላማዊ ትግልን በተመለከተ ያለው እምነት ለመፍጠር በጣም ረጅም ጊዜ የሚወስድ ነው። ያንን ከማድረግ ይልቅ ኦሬዲ በሚቀበለው ስልት በኩል ለውጥ አመጣለሁ ቢል ስህተት አለ ወይ? አይ እኔ በዚህ ምርጫ ላይ ማለት ነው ጠበንጃ የማንሳትን የምቀበልበት ቅድም ገልጬዋለሁ። አንድ ምክንያት ነው። በስልጣን ላይ ያለው መንግስት ራሱ ጦረኛ ከሆነ፣ የዜጎችን መብት የማያከብር ከሆነ፣ በኃይል በጉልበት የሚጨፈልቅ ከሆነ፣ ህልውናቸውን የሚፈታተን ከሆነ ጠበንጃ ማንሳት ወደርንም ጠላንም ለጂትመት ነው የሚሆነው። የኢትዮጵያ ተጨባጭ ሁኔታ አሁን ይሄ ነው። ጠበንጃ ያነሱ ኃይሎች መኖራቸው ከመንግስት ባህሪ የሚመነጭ ነው። ለዚህ ዋናው ተጠያቂ ማንም ሳይሆን መንግስት በኃይል አማራጭ የሚያምነው መንግስት ነው። ይሄ ተጠያቂ ይሄን ጉዳይም ለመለወጥ ትልቅ እድል ያለው መንግስት ነው የሚል እምነት ነው ያለኝ። ነገር ግን ሰላማዊ ትግልን በሚመለከት ረጅም ጊዜ ሊወስድ ይችላል። የኔ እምነት ረጅም ጊዜ ቢወስድም ዘላቂ ውጤት ለማምጣት የሚበጀን እሱ ስለሆነ ከዚህ የጦርነት አዙሪት ለአንድና ለመጨረሻ ጊዜ ሊያወጣን የሚችለው ለውጥን በሰላማዊ ትግል ማምጣት ስለሆነ ረጅም ጊዜ ቢወስድም መስዋዕትነት ቢጠይቅም እሱን መከተል አለብን። እሱን ጠንክረን ህዝባችንን አሳምነን የህዝባችን ባህል እንዲሆን ማድረግ አለብን የሚል እምነት ነው ያለኝ። አይ በአጭር ጊዜ ሊመጣ አይችልምና ወደ ጦርነት እንሂድ ካልን ግን ችግራችንን አሁለን ነው የምናሳድረው፣ አዙሪቱን ነው የምናስቀጥለው፣ የትም አንደርስም። የኢትዮጵያ ችግር በአጭር ጊዜ ትግል የሚፈታ አይደለም፣ ረጅም ጊዜ የሚወስድ መሆኑን ተቀብለን በዛው በረጅሙ መንገድ መሄድ አለብን ነው ሐሳብ። አዎ ማሳጠርም ማስረዘምም በእኛ የሚወሰን ነው። እኛ ከበረታ የሰላማዊ ትግል ጥቅም ጥንካሬ ገብቶን ህዝባችንን በዛ መስመር ከመራ ነው በአጭር ጊዜ ለውጥ ልናመጣ እንችላለን። አሁን እንደምናደርገው በዚህ ሐሳብ ላይ መከፋፈል ብቻ አይደለም፣ ሰላማዊ ትግል አያዋጣም እያል ህብረተሰቡን የምናስፈራራ ተስፋ የምናስቆርጥ ከሆነ ምንም ጥርጥር የለውም ረጅም ጊዜ ይቆያል፣ ረጅም ጊዜ ይቀጥላል። መቼ እንደሚመጣም አላውቅም ያ ለውጥ።
ስለዚህ በእኛ የሚወሰን ነው ማለት ነው ማጠሩም መርዘሙ አንዲት ነገር ብቻ አክል ወደ ቃል ከመሄዴ በፊት ሰላማዊ ትግል ፈጽሞ አይቻልም ብለህ ለማለት እኔ ያስቀመጥካት አንዲት መስፈርት ወይ መለያ ልበለው አለ እሱም ህጎቹ በይፋ ከተሻሩ በቃ ያኔ ጨርሶ በኢትዮጵያ ሆነ በዛ ያ በተደረገበት ሀገር ሰላማዊ ትግል ሊካሄድ አይችልም ብዬ አስባለሁ የሚል ሐሳብ ተታነሳ አውቃለሁና አገዛዝ ህጉን መሻር ለምን ያስፈልገዋል ህጉን ሳይሽር የፈለገውን እያደረገ እስከሆነ ድረስ የህጎቹ ከሥራ ውጪ ናቸው ተብሎ መታወጅ አለመታወጅ ያን ያህል ምን ትርጉም አለው በአማራ ክልል ለምሳሌ ያው ኦፍ ኮርስ አሁን ሰላማዊ ትግሉ እየተካሄደ ያለ ነው ወይ የሚለው ላይ ያላችሁን አስተያየት ትነግሩኛላችሁ ግን የአስቸኳይ ጊዜ አዋጁን በይፋ ማንሳት ሳያስፈልገው በአስቸኳይ ጊዜ አዋጅ ሁኔታ ያስተዳደረ ከሆነ እነዛ ሁሉ ህግጋት የመብት ማስጠበቂያ ህግጋት ራሱ ህገ መንግስቱ አዋጆች መመሪያዎች ደንቦች በጠቅላላ እየተጣሱ ያ ሁሉ ነገር እየተካሄደ ምን ኢንሴንቲቭ አለው አገዛዙ እነዛን ህጎች በይፋ ሽሮ ከዚህ በኋላ እኔ ህግ ወጥ በህግም አልመራንጋም አምባገነን ነኝ ለማለት ምን ኢንሴንቲቭ አለውና ያን ያህል ልዩነት የሚያመጣ ነገር ነው ወይ ኦሬዲ አገዛዙ ህግ ቢሽርም ባይሽርም ያ በይፋ ህግ ሽሮ ሊመጣ የሚችለው ሁኔታ ተፈጥሮ የለም ወይ አይነት ጥያቄ እኔ ልዩነት አለው የሚል እምነት ነው ያለኝ አንደኛ በህግ እስከተቀመጠ ድረስ ሰላማዊ ትግል ማድረግ በሰላማዊ ትግል ማዕቀፍ ውስጥ ያሉ የትግል ስልቶችን ጥቅም ላይ ማዋል ህጋዊ ነው በወንጀል ላይ ያስከስስም አያስጠይቅም መንግስት ያን ጥሶ እርምጃ ሲወስድ ህገወጥ ነው የሚሆነው ለዚህ ነው ዓለም አቀፍ ውግዘት የሚያስከትለው በአገሪቱ ህግም አንድ ዳኛ ቁጭ ብሎ የሚፈርድብህ ለምሳሌ በትጥቅ ትግል የተሰለፈን ኃይል ፍርድ ቤት የተቀመጠ ዳኛ ፍርድ የሚሰጠው ህጉን አጣቅሶ ነው በዚህ ህግ በዚህ አንቀጽ መሰረት ወንጀል ነው ትሪዝን ነው ብሎ አንድ ጠበንጃ ባነሳ አካል ላይ ፍርድ ሊሰጥ ይችላል ምክንያቱም በሰላማዊ መንገድ መታገል ህጋዊ ነው ተብሎ ተቀምጧል ማለት ነው ኢትዮጵያ ውስጥ አሁን ያለው ሁኔታ በህግ የተፈቀደ ነው ሰላማዊ ትግል ህጋዊ ነው ህጉን እየጣሰ ያለው መንግስት ነው ነገር ግን በአዋጅ ለምሳሌ በደርግ ጊዜ እንደነበረው ማለት ነው አልቀበልም ዲሞክራሲ መልቲ ፓርቲ ሲስተምን አልቀበልም ስለዚህ በሰላማዊ ትግል የሚባል ነገር ትግል ማካሄድ አይቻልም ብሎ ወይ እንደ ኤርትራ መንግስት ወይ እንደ ደርግ ከህጉ ካስወጣው ከዛ በኋላ ትጥቅ ትግል የምርጫም ጉዳይ አይደለም የሚሆነው አሁን አንደርስታንድ አድርጋቸዋለሁ በሚለው መጠንም አይደለም ያኔ ልገልጸው የሚችለው በቃ አንድ አዋጪ የሆነ ሌጂቲሜት የሆነ የትግል ስልት ነው ብዬ ነው መቀበለው ያኔ መንግስት ህጋዊ አድርጎታል ምክንያቱም በህግ በሰላማዊ ትግል መታገልን በሩ ዘግቶታል የሚል ነው የዓለም አቀፉ ህብረተሰብ ጫናም ያኔ የተለየ ነው የሚሆነው አሁን ይሄ መንግስት የሚያጭበረብረው ምንድነው እድሉ አላቸው እናንተ አታዩም እንጂ በጀርባ እኔን በትጥቅ በኃይል ለመጣል ነው ጥረት የሚያደርጉት ይሄን ሲያደርጉ ደርሽባቸዋለሁ መረጃ አለኝ በአገሪቱ ህግ መሰረት ደግሞ ይሄ ወንጀል ነው እያለ ነው የሚለው ምዕራባውያኖችም ኦኬ እንዲህ አይነት ወንጀል ከተሰራ መጠየቅ አለባቸው ነው የሚሉት ቢያንስ ምንድነው የሚሉት ህጉ ነፃና ፍትሃዊ ይሁን ፕሮሰሱ ነፃ ይሁን በፍጥነት ይካሄድ ነው እንጂ የሚሉት ለምን በህግ ትጠይቃቸዋለህ አይሉ ስለዚህ የህጉ ጉዳይ ቀላል ነገር አይደለም እኔ ህጉን ራሱ እንዲፍቀው የማድረግ ጉዳይ በመንግስት ፍላጎት የሚሆንና የማይሆን ነገር አድርገን አንዴ በትግል ነው ያም ሊመጣ የሚችለው እኔ የኢትዮጵያ ተቃዋሚ ኃይሎች በሰላማዊ ትግል ታግለው ሰላማዊ ትግልን መቋቋም አቅቶት ከዛሬ ቀን ጀምሮ ሰላማዊ ትግል ማድረግ ህገወጥ ነው ብሎ በአዋጅ ቢከለክል ትልቅ ድል ነው ብዬ ነው ማለት ያ ራሱ በትግልና በመስዋዕትነት የሚገኝ ነው ያ ከተገኘ በኋላ የትጥቅ ትግሉ በተሟላ ሁኔታ ተመራጭ ስልት ነው የሚሆነው ሌጂቲሜት ነው የሚሆነው በከፍተኛ ደረጃ ህዝባዊ ቅቡልነት ይኖረዋል ውጤታማነቱ ቀላል አይሆንም እሱን ማለት ነው አማራጭ እሺ የሚኖረው ምርጫ እናልከኝ ገባኝ ማለት ሐሳብህ እያልክ ያለውን ነገር ተረድቻለሁ ለልፈልጌ ነው እዚህ ላይ ይልቃል የምታከለው ነገር እንዳለ ሆነ አሁን ወደ ማቀናጀት አይ ቲንክ በትግል ስልቱ ላይ እንደገለጻችሁት ያን ያህል መሰረታዊ የሚባል ልዩነት የላችሁምና ሁለቱን ማቀናጀት ላይ ማናበብ ላይ መሰራት ያለበት ስራ ይታያችኋል ወይ ማለት የአስገዳጅነቱን የትጥቅ ትግል በቃ ምርጫ በማጣት እየተደረገ ኦር መንግስት በፈጠረው ሁኔታ ምክንያት መካሄድ የለበትም ሊባል የማይችል ስልት እንደሆነ የተስማማችሁ ይመስለኛልና ሰላማዊውን ትግልና በአስገዳጅ ሁኔታ እየተካሄደ ያለውን የትጥቅ ትግል ማናበብና ማቀናጀት የሚቻልበት መንገድ አለ ወይ ምን ሐሳብ ታቀርባላችሁ ይሄን በተመለከተ ይልቃል እውነት ነው እንግዲህ አንድ ልደቱ በሰጠው አስተያየት ላይ እንደው ፐብሊክም አስተያየት ስለሆነ ብዙ ጊዜ አንዳንድ ነገር የምሰማው አንደኛው እንደ ምንድነው ማስተካከያም ልለው አልችልም እንደ መረጃ በዘመንና በእስክንድር የሚመራ ሳይሆን ፋኖቹ የራሳቸው የጎጃም የወሎ የሸዋ የጎንደር ስለሆኑ
ዘመነ የሁሉም መሪ ሳይሆን የጎጃም ብቻ መሪ ነውና የጎንደርም አለ የሁሉም የራሱ መሪ የሚመራው አለ ሸዋም የተለያዩ አደረጃጀቶች አሉ እስክንድርም አለ ስለዚህ የእስክንድርና የዘመነ ብቻ ብሎ መግለጹ እንዳይቀየሙ ብዬ ነው እኔ መረጃውን በቅርብ ስለማቅ መረጃ ለመስጠት ያህል ነው የተለየ አይደለም በዋናነት ነው ያልኩት እሱም አይደለም ምሪ የሚመራው ኃይል ራሱ ይቻላል እኔ ዲቴይል የሆነ ኢንፎርሜሽን እንዳንተ ስለሌለኝ ስተተው ይችላል ተቀብያለሁ እሱም የጎጃም ብቻ መሪ ነው ለእስክንድር ዘመነ ማለት ነው ስለዚህ ከአንድ አራተኛ ጥያቄ ልጠይቅ ግን እኔ ከነሳው አይቀርቶ ይሄ ሁሉ ክርክር ነበር ለምሳሌ በእስክንድር የሚመራና በዘመነ የሚመራ ተብሎ ብዙ ውዝግብ እየተመለከትን ነበር ለምሳሌ አንደኛው ፋኖ ከእስክንድር የመደራደር ፈቃደኝነቱን አሳይቷል ተብሎ ተከሶ ነበር በእስክንድር በኩል ደግሞ የመደራደር ሳይሆን ማሳየት ማስጎብኘት ስለ ሁኔታው ለዲፕሎማቶች ግልጽ የማድረግ ስራ የሰራሁት የሚል ነገር ሲገልጽ ተመልክተናል በአደረጃጀት ረገድ የስልጣንና በትግሉ ውስጥ ያለ ቦታ ልዩነት የመዳረሻ ልዩነት የመሳሰሉ ተብሎ ሲገለጹ የቆዩ ነገሮች አሉ አሁን ቀደም ሲል ልደቱ ያለው በዘመነና በእስክንድር በኩል ያሉት የፋኖ አደረጃጀቶች እንዲያ ተብሎ መገለጻቸው ትክክል ለምን አይሆንም ብዙም ሰው እንደዛ ይረዳቸዋልና ግልጽም እንድታርግ ፈልጌ ነው እሱ አንደኛ አሁን እሱም አይነት አገላለጽ የቅራኔውን ደረጃና እንትኑንም ግልጽ ስለማያደርገው በሁለቱ ብቻ መካከል አድርጎ ማድረጉ ትክክል አይመጣም በሚል ነው በተግባርም ሲታይ ለምሳሌ በቅራኔ ደረጃ ካየኸው በነ ምሬ ወዳጆ እና በነ እስክንድር መካከል ያለው ቅራኔ እንደውም የቆየና በጣም ልዩነታቸው የሰፋ ነው እዚህ ውጭ ሀገር ድረስ እኔ በቅርብ እንደመጣ ሁሉ እነ ምሬ የፋኖ አንድነት ምክር ቤት የሚሉት አለ እነ እስክንድር መምጣታቸው በዛ ጋር ሆኖ የነበራቸው ቅራኔ በውጭ ሀገር እነ ምሬ የራሳቸውን ተወካዮች አድርገዋል በዛን ጊዜ ዘመንና እስክንድር መጠነኛ ቀረርብ ነበራቸውና ከነምሬ ጋር ያለው የማይታረቅ የሚመስል በጣም ሰፊ ቅራኔ ከዘመነ ጋር ያለው ልዩነት ይበልጣልና ሸዋ ውስጥ ያሉት ራሳቸው ፋኖች ሁለት ቡድን ሆነው በራሳቸው አንዳንዴም እንደሚባለው እስከ መተቋቆስ ድረስ የደረሰ ልዩነት ያላቸው አሉ ጎንደርም ውስጥ ነው የተለያዩ አደረጃጀቱ ነው ጎንደር ፋኖ አንድነት የሚሉ አሉ ጎንደር ጠቅላይ ህዝብ የሚሉ አሉ ዘመነ የሚለው እንግዲህ ምናልባት ዘመነን እንደሚመስለኝ የቆየ ልጅ ስለሆነ በፋኖ አደረጃጀት ሰዎች ጎላ አድርገው ስለሚያዩት እንጂ የአማራ ፋኖ በጎጃም የሚል አመራር ብቻ ነውና ያገላለጽ በእውነት ተግባር ትክክል ሌሎችም ሰዎች ይቀየማሉ በእውነት ግን ሰው ዝም ብሎ ራቅ ብሎ ሲያያቸው ስመጥር ስለሆኑ በእነሱ ቢጠራ እንትን አይደለም እንጂ ትክክለኛ ስለዚህ የገባኝ ምንድነው እኛ ሁለት የፋኖ አደረጃጀቶች እየተቃረኑ ነው ብለን ማሰባችን ትክክል አይደለም ይልቅስ የአሰላለፉ መጠን ወይም ያሉት የፋኖ አደረጃጀቶች መጠን ሁለት ብቻ አይደለም ልዩነት ያለው ከሁለት በላይ በሆኑ የፋኖ አደረጃጀቶች መካከል ነው እንደማለት ነው አሁን ለምሳሌ ሸዋ ውስጥ ሁለት አይነት አደረጃጀቶች አሉ በኢንጂነር ደሳለኝ የሚመራና በመከታው የሚመራ ሁለት ላልቅ አደረጃጀቶች አሉ ጎንደር ውስጥ ያሉ በጎንደር ጠቅላይ ህዝብ ብለው የሚጠሩ አሉ የአማራ ፋኖ በጎንደር አንድነት ብለው ያሉ አሉ ይሄ በተግባር ያሉ ናቸው ጎጃም ውስጥ ደግሞ የአማራ ፋኖ በጎጃም የሚባል አደረጃጀት አለ ይሄን ሁሉ ደግሞ አልፎ ከተለያየ ቦታ ያሉ አካላትን ይዞ የእስክንድር ህዝባዊ ድርጅት የሚባለው ከሸዋ የተወሰኑትን ከወሎም እነ ፈንታው ማባን ከጎንደርም ደግሞ ጠቅላይ ህዝብ የሚባሉትን አድርጎ አንድ ላይ ያሉና በሌላ ወገን ደግሞ በሲምፓታይዝ በማድረግና የጋራ ሐሳብ ያላቸው በሚመስል መልኩ ካየው እነ ደሳለኝ እነ ምሬ እነ ዘመነ ጎንደር የሚሉት አሁን አንድነት ብለው የፋኖ አንድነት ዘመቻ ብለው ሰሞኑን የከፈቱት እንትኖች በጋራ እየተግባቡና እየተነባበቡ የመስራት ነገር አላቸው ግን ራሳቸውን የቻሉ ናቸው እስካሁን ወደፊትም ሰው አንዱን ያለ ግፊት የሚያደርገው እነዚህ ነገሮች ተጠቃለው ይለቁ ነው ምትስማሙት አንድ ላይ ሆኖ የሚላለ አይ መጀመሪያ እዛው አካባቢያችሁ ላይ ያለው ጋር ተስማምታችሁ ጨርሱና የክፍለ ሀገር ውክልና አድርጋችሁ ከዛ በኋላ ደግሞ በጋራ አድርጉት የሚላለ እንግዲህ በዛ ሂደት እየወጡ እየወረዱ የቀረበም እየመሰለ አንዳንድ ቦታም እየተበተነባቸው እየወጡ እየወረዱ በዚህ ደረጃ ያለ ነው ስዕሉ ለማለት ነው እንግዲህ ያከራክርም አይደለም እንደመረጃ አይደለም አይ ጥሩ ነው ማንሳት ጥሩ ነገር ነው ተከታታዮቻችንም ይሄን መረጃ ማግኘታቸው የሚረዳቸው ይመስለኛል እዛ አካባቢ ያለውን እንቅስቃሴ ለመረዳት ማለት ነው ማቀናጀትን በተመለከተ እየተነጋገርን ነበር ያንተ አስተያየት ምንድነው በአሁን ወቅት መጀመሪያ ስለ አካሄዶቹ ስለ ስልቶቹ እናውራ ብዬ ነው በኢትዮጵያ ውስጥ በአሁን ወቅት እየተካሄደ ያለው የትግልና እየተካሄደ ያለው ወይም ሊካሄድ የሚገባው ሰላማዊ ትግል እንቅስቃሴ መካከል ማናበብ መፍጠር ይቻላል ወይ በዛ ረገድ ያለ አስተያየት ምንድነው መናበብ አለበት ሁለተኛ የፋኖን ትግልም ራሳቸውም ሲገልጹት
በጥጥቅ የታገዘ ህዝባዊ ቢተኝነት ነው የምናደርገው ትግል ብለው በይፋ ተናግረዋል። ስለዚህ ሰላማዊ ትግል አያስፈልግም ብሎ የሚከራከር ብዙ ሰው የለም እኮ በእውነት ይሄ እንደውም የክርክር ምንጭ ለምን እንደሚሆን ለኔ አይገባኝም እውነት ለመናገር። የሰላማዊ ትግል የምታካሂዱት የትጥቅ እንቅስቃሴውን ክላውት ለመውሰድ ነው፣ የሰላማዊ ትግል ማካሄድ አገዛዙን ሌጂቲማይዝ ማድረግ ነው የሚሉ ሰዎች አሉ። ቁጥራቸው ቀላል ያልሆነ ለዛ ነው። ግን እኔ የምሰማው አሁን ለምሳሌ አገር ውስጥ በቤተክርስቲያን አካባቢ በነበረው ነገር በደረገው ነገር ትልቅ ድጋፍ ነበረ። እኔም ራሴ ደግፌ ጥቁር እየለበስኩ የአብይን ድምፅ አትስሙ ሲባል የአብይን የፌስቡክ እንትን ብሎክ አድርጌ ሁሉ ለጥፌ ምሳ የምበላበት እንትን ለ3 ቀን ጥቁር ለብሼ ሁሉ ተዘዋውሬያለሁ፣ ደግፋለሁ። የፓርቲም አባል ነኝ። አሁንም ሰልፍ ምናምን ለመጥራት አዲስ አበባ ውስጥ የሚያደርጉትን ነገር ሁሉ ግፊት አደርጋለሁ። እነዛም በአብዛኛው በሚዲያ ሲደረግላቸው ያለው እነሱም ደግሞ አሁን እናት ፓርቲ በየአካባቢ የሚሄዱትን በደሎችና ግፎች እንደ ፓርቲ ተመዝግበው የሚሰሩ አሉ። ያንን ብዙ ሰው ብዙ ሚዲያዎች ሲሰሩለት ነው የማውቀው። የሚያደርገውን እንቅስቃሴ ሁሉ ሚዲያዎች ያደርጋሉ። ችግሩ ምንድነው? እኔ እንደውም የሚመስለኝ አሁን ልደቱ የምንድነው የኮሙኒኬሽን ስልቱን ይመስለኛል እኔም ጭምር ማለስማማው ማለት ነው። አሁን አቶ ልደቱን እኔ የማየው ፐብሊክ ስኮላር ነው ራሱን ፕሬዘንት የሚያደርገው እንደ አንድ አርምቸር አካዳሚክ ነው የሚያየው ወይስ ፖለቲካል ፕራክቲሽነር ነው ብዬ ሳስብ እኔ አቶ ልደቱ ሌሎች ካሊበሮች እንዳሉት ነው በአክቲቪቲ ግን ፖለቲካል ፕራክቲሽነር ነው የፖለቲካ መሪ ነኝ ብሎ ነው ራሱም ሲናገር የምሰማው ማለት ነው። ሚናዬም በአመራርነት እንዲሆን ፈልጋለሁ ነው የሚለው። ያ ከሆነ ስትራቴጂ ነድፎ አቋም ወስዶ ለሰላማዊ ትግል ስልቶችን አድርጎ ያን ማድረግ እንጂ ልክ አሁን የሰላማዊ ትግል ይጠቅማል አይጠቅምም፣ ሰላማዊ ትግል ያዋጣል አያዋጣም የሚለው ክርክር በራሱ አፒሊንግ አይደለም። እንደውም የህልውና ትግል የሚያደርጉ ሰዎችን ትግላቸውን ክላውድ የማድረግ ይመስላል አፕሮቹን። ቅድም እንዳልኩ እነሱም ይደግፋሉ፣ ሰልፍ ውጡ ይላሉ። እነሱ በተቆጣጠሩት አካባቢ ሁሉ ሰልፍ ያስደርጋሉ። የአዲስ አበባ ህዝብ ሙተነው የሚጠብቀኝ እዛው ብሎ መሬት ጥሪ ሲያደርግ ሰምቼዋለሁ። ዘመንም በትጥቅ የተታገለበት ሰላማዊ ቢተኝነት ነው የምናደርግ ሲል ሰምቼዋለሁ። በተግባር ያደረጉት ቅርብ ጊዜ አስረስም ሲናገር የሆኑ ወጣቶችን ሲያስመርቅ ኮማንዶዎች ይህንኑ ነገር ሲናገር ሰምቼዋለሁ። እና የተቃወመው ሰው የሚሰራን አንደኛ መንግስት በየጊዜው እያጠበበው መምጣቱ ሰላማዊ ትግል የሚለውም ቀደም እንደው አንዱን ይዞ አንዱን እንጂ ከአቶ ልደቱ ሐሳብ በህግ መጻፉ ብቻውን ዋስትና አይሆንም። ህጉ የውሸት ከሆነና እስካልተከበረ ድረስ ህጉ በመኖሩ ብቻ ሳይሆን ነሰሰርሊ እንደውም ሰላማዊ ትግል የተጻፉ ህጎችን ሁሉ ማሰረዝ ስለሚሆን በተለያዩ የሰላማዊ የትግል ስልቶች እንዳሉ በቅንጅት ጊዜና አቶ ልደቱ የሚያሰራጫቸው ያኔ ጀን ሻርፕ ይሄ አልበርት ኢንስቲትዩት ውስጥ ሃርቫርድ ያለው ሰውዬ የጻፋቸው እንትኖች 100 ምናምን ያሉ ከእንግሊዝኛው ወደ አማርኛ የተተረጎሙ ብዙ አይነት ስልቶች አሉ እንትኖች። ያ ማለት በምርጫ በህግ ተመዝግቦ የፖለቲካ ፓርቲ አቋቁሞ ስልጣን መያዝን ብቻ አይደለም ሰላማዊ ትግል ማለት ነው። ያ አንድ ነገር ነው። ነገር ግን ያንን ለማድረግ በህግ መጻፉና አለመጻፉ አይደለም። ጠመንጃ የያዙ መንግስታት ሁሉ አምባገነኖች በመመዝገባቸው ሳይሆን ያልተመዘገቡ በወጣቶች ህዝባዊ ንቅናቄና በሰላማዊ ትግል ሲወድቁ አይተናል። ስለዚህ ህጉ መጻፉ አለመጻፉ ምንም እንትን የለውም። አንደኛ ህጉ ተጽፎም ላያከብረው ስለሚችልና አሁን እንዳለው የፓርላማ አባላትን ሁሉ ብድግ አድርጎ የሚያስር መንግስት ባለበት ሁኔታ ህጉ ይሰራል አይሰራም የሚለው ነገር ብዙ የሚጠቅም አይደለም። በየጊዜው የምናየው በአደባባይ ተቃዋሚዎችን አረፉበት ሆቴል የሚገል መንግስት ባለበት ህጉ መጻፉ ሳይሆን የሰብአዊ መብቶችን የተጻፉ ህጎችንም ለማሰረዝና መንግስትን ውረድ እስከማለት ድረስ በህዝባዊ ቢተኝነት ከተጻፈው ህግም በላይ መሄድ ይቻላል። ነገር ግን ችግር ሆኖ ማየው የሚመስለኝ የኮሙኒኬሽኑ ጉዳይ ነው። አሁን እኔ አቶ ልደቱ ካልሆነ በስተቀር ሌላ ሰው እኔን ጨምሮ በሰላማዊ ትግል አሁን እየተደበደብኩ እየታሰርኩ ዲቴን እየተደረገ እስካሁንም እስከመጣበት ድረስ ግን የሰላማዊ ትግል ይሰራል አይሰራም ብዬ ከማንም ሰው ጋር ተከራክሬ አላቅም፣ ተከራክሮኝም አያቅም። እና ይሄ ክርክር የሚመስለው ያቶ ልደቱና የሌላው ይመስላል እንደውምና ይሄ አይነት ክርክሩ በራሱ ሰዎች ወደ መሰልቸትና አቶ ልደቱ ለሰላማዊ ትግል ኢንታይትልድ ነኝ ቆራቢ ነኝ የሚመስል ሌላ መልእክት የሚያስተላልፍ ይመስላል የሚል ኦነስት የሆነ ኦፒኒየን ያለው እንጂ አቶ ልደቱ አሁን ሙሉ ሚዲያዎች ያከብሩታል። ሰላማዊ ትግል ታጋይ ስለሆነ የከለከሉት ሚዲያ የለም። የሚያቀርባቸው ጽሁፎች ሁሉ በይፋ ይቀርባሉ። እስር ቤት ባለው ጊዜ ሁሉ ሰዎች ይጮሃዋል፣ እኔም እሱን ጨምሮ። ስለዚህ ልደቱ ሰላማዊ ታጋይ በመሆኑ ሳይሆን በተግባር በማይሆን ነገርና ባለመጣ ነገር እንደ አርምቸር አካዳሚክና የክላስሩም ትምህርት ሰላማዊ ትግል ይጠቅማል አይጠቅምም በሚል የሚደረግ ውይይት ጉንጭ አልፋ ነው። ትግሉንም ክላውድ የሚያደርግ የሚመስለው በዛ መንፈስ መገለጹ ነው የኔ አስተያየት። ኦኬ ይቅርታ እዚህ ላይ ኢንተርጀክት አዝናለሁ ይልቃል። አሁን አንተ እያቀረብክ ያለው ይሄን ክርክርና ውይይት እኔ ሆን ብዬ ወደ መድረክ እንደማመጣው አድርገህ ነው የምታቀርበው። እኔ የኢትዮጵያ ህዝብ ሲሰማው ነው የከረመው። በጣም ነው ማዝ ነው። በ21ኛው ክፍለ ዘመን
ሰላማዊ ትግል ይሰራል አይሰራም ጠቃሚ ነው ወይስ ጎጂ ነው ይያል መከራከራችን የሚያሳዝን ነው በዚህ ክርክር ውስጥ በመገኘት ይሄን ጉዳይ ለማብራራት በመገደዴ አዝናለሁ ይያልኩ ነው በገልጽ ወዲጅ አይደለም ለምሳሌ ወዳጅህ ነው ደጋግመህ ተቀርባለህ አይደለ የመሳይ ሚዲያ አንከር ሚዲያ ከሁለት ቀን በፊት ኢንተርቪው አድርጌያለሁ ምን ያህል ሰላማዊ ትግል አይሰራም ብሎ ምትለው ትክክል አይደለም ብሎ ሲሞግተኝ አይታል እንዴ አዚፍ እኔ ሆም ብዬ ወደ ፖለቲካ መድረኩ ይሄን ክርክር እንዳመጣው አድርገህ መግለጽ ፌር አይደለም አንድ ሁለተኛ አንተ ራስህ ከሮሃ ሚዲያ ጋራ ከማዛ ጋራ አንድ ወር ወይም ሁለት ወር የሚሆነው አይመስለኝም ውይይት ስታደርግ አገሩ መግባት ያልቻለ ሰው አቶ ልደቱ ሰላማዊ ትግል ይሰራል ይያለ ያወራል ብለህ አልተናገርክም እንዴ አላወገዝከኝም እንዴ እና አሁን ልውጥ አድርገህ ሰላማዊ ትግል ክርክር ሊነሳበት የማይገባ ጉዳይ እንደሆነ አከራካሪ እንዳልሆነ አከራካሪ ያደረኩት ያላግባብ እኔ እንደሆንኩ አድርገህ ነው መልእክት ያስተላልፍክ ያለው ኖ እንዴ ይሄ ማለት አይደለም ይልቃል ፌር ሌላ ሰው ሲያረክ ሰምቼ ስለማላቅ እኮ ነው ልደቱ ካኑ ቴል እኔ ሆም ብዬ አንስቼ ተናግሬ አላቅም እኔ እንዳውም እንዴት በ21ኛው ክፍለ ዘመን በዚህ ጉዳይ እንከራከራለን እኔ 32 ዓመት ሙሉ ስለ ሰላማዊ ትግል ካወራው በኋላ አሁን እንዳልከው እንደ አንድ አካዳሚሽን ሰላማዊ ትግል ይጠቅማል አይጠቅምም ይያልኩ በ21ኛው ክፍለ ዘመን እንዴት ለማውራት እገደዳለሁ ይያልኩ ነው የጋበዙ ጋዜጠኞች ሁሉ ግን የሚያነሱት ጥያቄ ይሄ ነው አንተ የናት ፓርቲ ሰዎችን ሲጠየቁ ሰምቼ አላቅም ሀገር ውስጥ ያሉ ሰልፍ ያደረጉ እንግዲህ እኔ እነሱን ሂድና ጠይቃቸው ይልቃል ወደ ጉዳዩ እንድንመልሰው አሁን ፌስቡክ አሁን ተዋጊ የሚባሉ ሰዎች በትግል ውስጥ የሚጽፉትን ነገር ማየት ትችላለህ በየሚዲያ ይሄ ልደቱ የሚባል ሰው ዛሬም ተስፋ አይቆርጥም ወይ ሰላማዊ ትግል ይሰራል ይያለ ይቀሰቅሳል ሰላማዊ ትግል ይያለኮ የሚቀሰቅሰው የትጥቅ ትግሉን ለማደብዘዝ ነው ለማዳከም ነው ይያሉ እኮ ነው የሚናገሩት አንተ አሁን በቅርቡ ጦርነት ይቁም ብለው እና ያፓ ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶችና ሰዎች ሰላማዊ ሰልፍ ይወጣ ብለው ሲናገሩ ምን ያህል ዘመቻ እንደተደረገባቸው አላየህም ብዙ ሰው ደግሞ ደግፏቸዋል ያንን ተቃዋሚውን ለምን ነው እኔ ያንኩ ያለሁት የሚደግፋቸው አሁን ችግር የሆነው እኮ ኢሹ ነው ማለት እኮ ነው ሰላማዊ ትግሉ ነው ይልቃል አስጨርሰኝ አሁን ብዙ ሰው ይደግፋቸዋል አልከኝ የሚቃወማቸው ሰው አለ ለምን ይሄን ጥያቄ ያነሳችሁ ተብለው ተወግዘዋል እውነቱን ለመናገር አገዛዙ ካደረገባቸው ተጽዕኖ ባላነሰ እነዚህ ሰዎች እንዳትከተሉ ብሎ ሰላማዊ ትግል አይሰራም የትጥቅ ትግሉን ለማደብዘዝ ነው ይሄን ያነሱት ብሎ ያወገዛቸው ተቃዋሚው ኃይል ነው አክቲቪስቱ ነው ውጭ ሀገር ያለው ኃይል ነው ይሄን እንደሌለ አድርገህ ልክ አጀንዳውን እኔ ያላግባብ ወደ መድረክ እንደማመጣው አድርገህ መናገር is not fair ራስህ ተናግረሃል ልደቱ አገር ቤት መግባት ያልቻለ ሰው ሰላማዊ ትግል ይጠቅማል ይያለ ይሰብካል ብለህ ወቅሰኸኛል አሁን ይሄን ልውጥ አድርገህ ልክ እኔ ሆም ብዬ ወደ መድረክ እንደማመጣው አድርገህ አከራካሪ እንዳልሆነ አድርገህ ትገልጻለህ no that is not fair አይ ልደቱ እኔ የሚሰማኝ ነው ማለት ነው በኮሙኒኬሽን ያም ደግሞ የመጣው በኮሙኒኬሽን ችግር ነው አልኩ እኔ ይሄ አደባባይ ሚስጥር እንደሆነ አንድ ጥያቄ ግን ይልቃል አንድ ጥያቄ እንግዲህ ትጥቅ ትግል ውስጥ ያለ ፋኖ ነው አይደለም አሁን ባለው ሁኔታ ፋኖዎች ራሳቸው የምንከተለው የተናገሩትን እኮ ነው እኔ ሌላ አልቃል አሰምሽን አይደለም አመጽ የተቀላቀለበት ህዝባዊ ቢተኝነት ነው ብለዋል እኔ ራሴም ይሄንን ነው ነገር ግን ካቶ ልደቱ ጋር ሲቀርብ ነው እንጂ ሰው ጥያቄ የሚያቀርቡት ይሄንን ቲዮሬቲካል ሌቭል ዲስከሽን አርምቸር አካዳሚክ ወይ ምን ተሳለ ልደቱ ስትራቴጂ ነድፎ ሰላማዊ ትግል አድርጎ ቢያደርግ በተግባር ስትራቴጂ ቢነድፍ ይሄንን ስትራቴጂን ለምን አደረክ ብሎ የተቋቋሙ ሰው ያለ አይመስልም ይልቃል ጥያቄ ላንሳለ አንዴ ከይቅርታ ጋር አንድ ጊዜ ልግባና ጥያቄ ልጠይቅ ኖ መጥራት ያለበት ነገር አለ አሁን ተመልክተ ነው ይላክ ያለው እሺ ልደቱ ስትራቴጂ ነድፎ እንዲህ ብሎ ሰላማዊ ትግል እኔ ፍላጎቴ ምን እንደሆነ ታውቃለህ አንተ ጋር አብረን ባንድ ፓርቲ ውስጥ ተሰልፈን ነበር ያንተም የኔም ፓርቲ ከፍላጎታችን ውጪ ተሰርዞብን ነው አይደል ባገዛዙ አይደል ሰላማዊ ትግል የፓርቲ ትግል ብቻ አይደለም እንደተናገረው የአካዳሚሻን መስመር መርጠሃል ስትራቴጂ ነድፈህ መታገል አልፈልክም አይነት መልእክት ነው ይላክ ያለው እኔ አሁንም አገር ቤት ሄጄ ለመታገል ፍላጎት እንዳለኝ በአደባባይ ስገልጽ ነው የነበረው የምርጫ ፖለቲካን ብቻ ነው እንደምትለይ ልደቱ አስጨርሰኝ ስለ ምርጫ ፖለቲካ አይደለም ማወራው ምርጫ ፖለቲካ አንድ ስልት ነው በሰላማዊ ትግል አንድ ስልት ነው እንጂ ብቸኛ ስልት አይደለም ሄጄ ተናግሬያለሁ ምርጫ አንድ ነገር ነው እሱም ላይ መሳተፍ አለብን ብያምናለሁ አጠቃላይ ግን ሰላማዊ ትግልን አሟጠን በተግባር መጠቀም አለብን ይሄን ሊያደርግ የሚችል ትግል መምራት ፈልጋለሁ እንደው ብዬ ነው ለዚህ ነው አገር ቤት የሚሄደው ያልኩ ሰው ነኝ አሁን ይሄን አዚፍ ያ ፍላጎት እንደሌለኝ አድርገህ ልታቀርብ ትሞክራለህ ትክክል አይደለም ልጠይቅህ አንተ በጋዳይታል ባታወግዝም
ለምን ከሰዎች ጋር በውይይት በድርድር ችግሬን እፈታለሁ ብሎ አለ? ሰላማዊ ትግል እያለ ትግሉን ያዘናጋዋል። እስከ 7 ዘር ማዘሩ ድረስ እርምጃ ሊወሰድበት ይገባል ተብሎ በዓለም አቀፍ የፋኖ አስተባባሪ ኮሚቴ አይደለም የተወገዝኩት? ዘመቻ የተካሄደብኝ ይሄን አታውቅም አንተ? ልክ ምንም በቃ ጥያቄው ሳይነሳ እኔ ሆን ብዬ በአደባባይ ወጣሁ ስለ ሰላማዊ ትግል እንደምሰብክ አድርገህ ማቅረብ ምን ማለት ነው? የለም ልደት አይ እኔ ፌር ነው ይልቃል አንድ ጊዜ ከይቅርታ ጋር እባካችሁ አንዴ አንድ ጥያቄ ላንሳልህ። ይልቃል እያልክ ያለኸው በኢትዮጵያ ውስጥ ሰላማዊ ትግልን በተመለከተ በቂ ግንዛቤ አለ ነው? ያስ ከሆነ በትጥቅ ትግሉ የታየውን እምርታ ግማሽ ወይም ሩብ በሰላማዊ ትግል ረገድ ለምን አልታየም? እንደርፎር ይሄን ኢሹ ማንሳት ራሱ ትክክል የማይሆነው ለምንድን ነው? ይሄ ያለው የሰላማዊ ሁኔታ ትግል የተዳከመ በሆነበት ማለት ነው። እሱን ጥያቄ እስቲ መልስልኝ። የሰላማዊ ትግል ሂደቱ ከጊዜ ወደ ጊዜ መንግስት እያጠበበውና ወደ ገዳይ ወደ አውሬነት እየሄደ መጥቷል። ሁለተኛ እስካሁን ድረስ የነበረን የፖለቲካ ሂደት በራሱ አገር በመፈራረስ ላይ በመሆኑና የኤትኒክ ፖለቲክስ በመሆኑ ፖለቲካው ወደ ተለያየ ቦታ ተሸምቅቋል። ስለዚህ ለምርጫ ፖለቲካና ለኢትዮጵያዊነት ለሚባለው እና ለጋራ ሐሳቦች ላለው ነገር ሰው ተበትኗል። ነገር ግን በሰላማዊ ትግል ከሆነ ቴዲ አንተ ትግራይ ውስጥ የፈጠርከው እንትን በጣም ትልቅ ኢምፓክት ፈጥሯል። በጣም ብዙ ወጣቶች ተነሳስተዋል። በጣም ብዙ የፖለቲካ ፓርቲዎች ከህወሓት የተለየ አዲስ አመለካከት ይዘው ጠመንጃ ሳይዙ ትልቅ ኃይል እየተፈጠረ መጥቷል። ትልቅ ሙቭመንት ተፈጥሯል። የትግራይን ፖለቲካ ሸክ በሚያደርግ ሁኔታ ምንድነው በቤተክርስቲያን ላይ በነበረ ሁኔታ ውስጥ ትልቅ ለውጥ የሚያመጣ ነገር ህዝብ በሙሉ ተሳትፎበት እኔም ተሳትፌያለሁ። ጥቁር ለብሼ ምን አድርጌያለሁ። እኔም የፖለቲካ መሪ ሁኜ እየታሰርኩ እየተደበደብኩ ምን ይያል ቱ ቢ ኦነስት ዩዚ የዛ ጊዜ እንደውም አቶ ልደቱ አመራር አልነበረም ይመስለኛል። ኢዴፓ የኛን ትግል እንደ ጽንፈኛና እንደ መጥፎ እንትን ያየው ነበር። ከአቶ ልደቱ ፓርቲ አባላት የሆኑት እንደ ዶክተር ጫኔና እናቶ ሙሸጋ በቴሌቪዥንም በቪኦኤም በምናምንም ተከራክሬያለሁ። ሰማያዊ የሚያደርገውን አይነት የሰላማዊ ትግል እንደ ተጋፋጭና እንትን ያዩት ነበር። ስለዚህ እነሱ የሚያዩት ምክንያታዊ ፖለቲካና የምርጫ ፖለቲካ አይነት ብቻ አድርገው ሰላማዊ ትግልን በዛ ደረጃ ያዩት ነበር። እኔ የኦሮሚያ ልጆች ሲንቀሳቀሱ ደግፍ ነበር፣ ፋኖች ሲንቀሳቀሱ ደግፍ ነበር። ሰልፍ እየጠራሁም አዲስ አበባ አድርገ ግን ያን እያደረኩ እስካሁንም ድረስ ያንን እየደገፍኩ የፓርቲ አባሉኝ ሰላማዊ ትግልን በተመለከተ ሰው ጠይቆኝ አያውቅም። የሰላማዊ ትግል ጉዳይ መሆኑ የትጥቅ ትግልን ይጋርዳል ብለህ ያሰብከው በምን ምክንያት ነው? ያልገባኝ እሱ ነው። ምንድነው ችግሩ? በየትኛውም ደረጃ የሰላማዊ ትግልን ምንነትና አስፈላጊነት ማስረዳት ምንድነው ችግሩ? ይሄንን በምርጫ እንደሚመስለኝ እኔ በየትም ጉዳይ ላይ አልመጣም። ከልደቱ ውጭ ነው የሌላ ሰው ሲያነሳው ይሄንን ሰላማዊ ትግል ይሰራል ብሎ በሰላማዊ ትግል የሚታገል ሰው ሰላማዊ ትግልን አደናቀፋችሁብን ብሎ ለጥያቄ ክርክር ሲያነሳ እኔን ጨምሮ በኢትዮጵያ ያሉ ፖለቲካ ፓርቲዎች ጀዋር የመሳሰሉት ሁሉ ለምን እንደዚህ ያደረጋችሁን ብሎ ኮምፕሌን ሲያደርግ ሰምቼ አላቅም። ከዚህ በፊት አቶ ጀዋር መሐመድ ለምሳሌ ብቻ ነው ይሄንን ማየው በትጥቅ ትግል ችግር ነው። አቶ ጀዋር መሐመድ አቶ ጀዋር መሐመድ ባንድ ወቅት በትጥቅ ትግል በዚህ ወቅት ትጥቅ ትግል ይዞ ገብቶ በረሃ የሚሳተፍ የማንኛውም ህዝብ ወክዬ ነው መንቀሳቀሰው የሚል ሰው የህዝብ ጠላት ነው የሚል አስተያየት ነበረው። አደባባይ ላይ ወጥቶ በሰላማዊ መንገድ የመታገልን አስፈላጊነት በተመለከተ ሲናገር ተመልክቻለሁ።